ተይ ግን ተንኮል አስበሽኛል። እንትና ባናትሽ ተክዬ ሰማይ ቤት እንዳለሽ ቀይ ስለሆነች ባይና አልገባሽም። ለዛ ነው ወላሂ ሌላ ነገር አታዙሪብኝ ብሌን ወላሂ ኢትዮጵያዊ ነሽ ወይ ፈጣሪ ሆይ ድረስ ስታይኝና ኬንያዊ መስልሻለሁ፣ ጋና መስልሻለሁ፣ ስታይ ቻይና መስልሻለሁ ወይስ ሪነት የዚህ ቤት እኮ የሰከረ ሁላ ነው። ወይኔ በላቸው ማለት አሁን ነው። ወይኔ በላቸው 24 ሰዓት ብሩኬ ሃይሚ በራሳችሁ ተጨፍቱ። አሁንስ ይመስለኛል የጠጣሽው አንቺ ነሽ፣ ሃይሚ ሳትሆን የጠጣሽው አንቺ ነሽ። በስበው ወላሳ እየጠብቅ ቆይ እቺ ተንከሲስ አስወርድ ባናቷ ተክዬ አስገባሻለሁ። ጠበቀኝ ባናትሽ ተክዬሽ ሰው ታክብሻለሁ። ማንን እኔ ቤትዬ እንዴት ነሽ? አንድ ቁጥር እየተጻፈልሽ ነው። እኔ በዛም ሆነ በዚህ አይኔ እንድትከፋብኝ እንድታለቅ አልፈልግም። እኔ እቺ ብቻ ነው የምፈልገው። እቺንና የሚመጡ ሁላችንም የሆነ ሴት ናችሁ ወንድ ናችሁ ብለሹ በቃ ከሁሉ የወጡ ሴቶች እየመጡ በሷ ላይ እንዲያወሩ አልፈልግም። እኔ ኢትዮጵያ ቢሆን ማለት ነው። ቆይኔ ሰላም ብለን እንዴት ናችሁ? አለን ወላንሳ ስሜትሽ ይቆራጥ ይቆራጣችሁ እናመሰግናለን ውዴ። ገስት ያለሽ የእውነት ማሪ አውሪ፣ ቤዝዬ አውሪ። እንዴት ነሽ ቤዝዬ? ሁሉ ሰላም ወይ? ታረጋች እኮ ኧረ ታችማ እንዳለች ቤዝ የማርያም ፎቶ ያስቀመጠች። አዎ ከኔ ታላለች አንቺ ማሪ የት ላስገባሽ? ፎቶ ላይ ለውጣ ብሌን ቤተሰብ ሰው ልጅ ነው የሚለው አይ ቁጭ በይ አላስወጣሽም። ቁጭ በይ አታስኮነኝ። አንቺ ኮነኔ ታስኮነኝ አስወጥቼሽ በኋላ የሆነ ቤት ስታገኝ ቤትሽ እኮ ብቅ ሆኖብሽ መጥቼ አላስገባሽ። እውነት አልልሽም ወላሂ አልልሽም። ወረኛ እግርሽ ያጥራል ስትዞሪ። እንዲያውም ብዙ ተቀመጥኩ። እኔ እኮ ብዙ መቀመጥ አልወድም። ዛሬ ብዙ ተቀመጥኩ። ደህና ተመልሼ እመጣለሁ። ሂጅ ተመልሰሽ ነይ። እሺ እዚህ አስቁሜ ዘበኛ ነው የማደርግሽ። አስር እሺ ንኪው ጌታ ኢየሱስ የት ነክ? አይዞሽ አንድ ቀን ይመጣል። አዎ እሱንማ አውቃለሁ። በእናትሽ እኔ እኮ መረረኝ፣ የእውነት መሮኛል። አይዞሽ አይምረርሽ። ምንድን ነው ስኳር ቃሚ ስኳር አጠገብሽ የሚያናደኝ ምን እንደሆነ ታውቃላችሁ? የኔ ደስታ በሰው ላይ ማሆን። አዎ ትክክል። ባናት ዘበኛ ትሆኛለሽ ስትመጪ ጠብቂ። እስኪ ነይ ግቢ ማርያም። አንድ ቁጥር ጽፈሻል የለሽም? እሺ በአረብኛ ይሄዳለው አንቺን ተከትዬ ሰዓታችሁ አልደረሰም? አውሩ፣ ዝም አትበሉ፣ አውሩ እንጂ። ጥሩ ሰዎች ታይ ሆዲፍቺዮ ጥሩ ሰዎች ሄደዋል፣ ቤታቸው ከፍተዋል፣ ሁሉም ቤቱ ከፍተዋል። አሁንም ጥሩ ሰውን ማን መጥፋ አየሽ አንቺ ቤዛ። ግን ታይ ክፉ ቃላት ስልሽ በጣም ጥሩ ሀሳብ የሚሰጡት ሰዎች አሉት። የምሬ ነው። ሰላም የሚያለቅስ ነው እንደገባ
አንቺ ቤት የወለደ ሰው ልጅ ይዞ የሚገባም አለ እኮ ያንቺ ቤት። መጨረሻውን ያሳየን ያሳየን ያሳየን። እናንተ አታወሩም እንዴ? እናንተ ምን አቆምሽ? በፈጣሪ አውሩ። ምን ነው ዝም አላችሁ? እንዲው ልገልብጣችሁ እንዴ? ቢሌን ገልብጪ፣ እኔም ብቻ አስቀሪ በእናትሽ። ወግድ በለው እናቴ። ስራ ላይ ስለሆን እኮ ነው። እኔ ስራ ላይ ስለሆንኩ እኮ ነው። ደግሞ የምናገረው ነገር የለብስ እዚህ ነው። እሺ ነው ግንባሬ ጥሩ አይደለም። ይኸው ግንባሬ እኮ ሻሻ እድሜ ለእናንተ ታብታብ ስታረጉ ይኸው ግንባሬን እዚያ ናቴ ላይ ልትወጣ ነው። ምን ለቅሶ ቤት የመጣችሁ ታስመሰላችሁ እኮ እዚህ ቤት እንዴ? ምን ሆናችሁ እኮ ዝም አሉ። እኔም ብቻ አስቀርና ገልብጭ፣ ችግር የለውም። እኛን ገልበጥ፣ አንቺ ተቀምጠሽ አንዳንዴ ያጋጥማል። የኢትዮጵያ ባንዲራ ነው እርስሽ። በርዶኝ ነው። እኔም ዛሬ ፏ ብዬ በቃ ባህል እንዲው እንትን ሰርፕራይዝ ላድርገው ብዬ እኮ ነው ከሀይሚ ቀንች። አይ እኔ ሰርግ ተጠርቼ እኮ ሰርግ ልሄድ ነው። ሰርግ ቤት ተጠርቻለሁ ተዘጋጅቻለሁ። በዚህ አጋጣሚ ማለት ነው እኮ እኔ ሰርግ ተጠርቼ ልሄድ ነው። ሰርግ ቤት ተጠርቻለሁ። እንትና ቤት እና በጋዝ ጋር ሰርግ ተጠራሁኝ። ሰርግ ልሄድ ነው ዛሬ። አሁን እኛን ትተሽ ለዛ ነው ፏ ያልኩት። አበጋዝ ሰርግ እንዳትቀሪ ስላለኝ ልሄድ ነው። በጣም ይማርሽ እንዳትቀሪ በቃ ሰርግ ቤት ልሄድ ስለሆነ እናቴ ሰርግ ቤተሰብ ቆጮ እንዴት ያማረኝ ፈጣሪ ውዴ ነይ ግቢ ይላሉ ያልኩት እኮ ይላሉ እኮ ነው። ይላሉ አትበይ እንዲሉ መንገድ ያተክፈችላችሁ። ስለዚህ ታስታውሻቸው። እሺ ስለዚህ ውድ ሚስቱ ለባሏን ንጽህና እያወጣች ነው። በምንም ነገር ምንም እኔም ሴት ነኝ፣ ያችም ሴት ነች። እሷ ጋር ያለው ዕቃ እኔ ጋር ማለ መልስ የሰጠች ነው። ገባችሁ? ያልጋላ ችሎታም ከሆነ አሳየዋለሁ ብላ ነበረ። አለማየሁ ብሩክ ና እንዲህ ይሻላል። ቃላለች ውጭ አያታይሽዬ። ኧረ በማርያም ነይ ግቢና ትንሽ በይኝ፣ እኔ ጨንቆኛል። የሆነ ነገር በይ ወይኔ ልቤ ፈሰሰ። ወይኔ እንደሞትሽ ታውቂያለሽ። እኔም እወድሻለሁ በጣም። አይ ላቭ ዩ ቱ። ሰላም ይታይሽዬ፣ እንዴት ነሽ? ደህና ነሽ ወይ? አሎ
ኔትወርክ ይዟል። እንዴት ነሽ ማሬ? አለሁ እግዚአብሔር ይመስገን። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። አለን። እንዴት ነሽ? ታይሽዬ እንዴት ነው ዛሬ? እኔ እንጃ። ታይሽዬ እስኪ አንድ በይኝ አንቺ። ልቤ ይረጋጋ። አንድ በይ። ፍቅር እስከ መቃብር አላየሽም እንዴ? እኔ እንጃ። ፍቅር እስከ መቃብር አይቻለሁ፣ ግን እኔ እንጃ የሆነ ነገር በይኝ ማርያም። እንትን ሆነብሽ፣ በሙዝ የተጠቀለለ ሬት ሆነብሽ። እኔ እንጃ በቃ አላውቅም። አይዞሽ፣ እኔ እንጃ ሆነብኝም አላውቀው። ያው ፍቅር እስከ መቃብር ነው እንዲቀጥል ስለተፈለገ ነው። ምንም አዲስ ነገር የለም። ያ ብሩኬ ይጮሃል፣ ዛሬ ይጮሃል። ሀይሚ ግን ያው እሱ እንደዚህ አይነት ነገር ላይ እንደማይሳተፍ ደግሞ ምን መሰለሽ ለማሳየት የፈለገችው አንተ ሆነው እንደዚህ ያደረገው እየተባለ እየተቃጠልኩልሽ ነው። ምን ሌላ ጠጣለሽ? ሻይ ነው መጠጣ። አንድ አንተ ሆነው እንደዚህ የሆነው እየተባለ እየሰማችሁ ነው። ሚውት አድርጊ እንትና እየሰማን ነው። ጠጥቶ ነው የተሳሳተው እየተባለ አይደለ? ስለዚህ ጠጥቶ ነው እየተሳሳተ ስለተባለ እኔ አሁን ስለው ምን አይነት ምላሽ ይሰጣል ነው። መጠጥም አይጠጣም አይሳሳትም ለማለት ያመጣችው እንትን ነው። መፈተኛ ነው፣ መፈተኛ ነው። ለሰውም እንዲገባው ግልጽ ለማድረግ ነው። ለሰውም እንዲገባው እንዳልተሳሳተ ለማሳየት የሆነውን ነገርም በዚህ ደረጃ ሰው በግልጽነት እንዲያውቀው እና እሷም ደግሞ ያው እስከ መጨረሻ የሆነውን ነገር አልተውም ብላለች አይደል? እንግዲህ በመላም ይሁን በዘዴ የእሷ የሆነውን ነገር የራሷ ለማድረግም ያው በዛውም ጥረት እያደረገች ነው። ግን ምንድነው ብሩኬ ያው እንትኑ አንዳንዴ ጠቅ የምታደርገው ነገር ስላለ እንደዚህ ጠጥተህ አይደለ እንደዚህ የሆንከው ስለምትለው ቡግ ቡግ ይላል። ዞሮ ዞሮ ያው ለማስረዘም ነው፣ ሌላ ምንም እንትን የለውም። ለማስረዘም የታቀደ እንጂ እናንተን የሚያጨናንቅ አንዳች ነገር የለውም። ደስ ይላል። እንደውም እንኳንም አልቀረች። አሁን ጥል ቢሆንና የሆነ ነገር ቢሆን ትቀራለች፣ አትመጣም፣ ጭራሽ አትመጣም። እና ምንም ሰላም ነው እና ነገሮችን ሰዎች የሚሏቸው ሁሉ በግልጽ ለሌሎች ለተመልካች ለማሳየት እሱ ቢጠጣም ደግሞም አሁን ለምሳሌ ከአንተ ጋር አብሬ ያድራለሁ ስትለው ከኔ ጋር አለ። እንዲህም አይነት ነገር በዚህ ደረጃ እንደማያደርግ በዛውም ግልጽ እያደረገች እየሄደች ነው እንጂ ሌላ ምንም ነገር የለውም። በዛውም ደግሞ እነሱ የተባለው ነገር ሲያቃጥላት እንደነበረ ያው እሱንም ለማበሳጨት ጭምር ነው። አንዳንዴ ሆነ ይመስለኛል ይሄንን ያመጣችው ይመስለኛል እንትን የእሱ ስም ለማጥራት ነው። የእሱ ማንነቱን ለማሳየት ይመስለኛል ያመጣችው። ግን የእሷ ትንሽ ክብሯ ያየሽ ፍቅር ማለት ይሄ ነው። አንቺን ወረድ አርገሽ የአንቺን ማንነት የአንቺን ክብር ጥለሽ የፍቅር የምትከፊ ዋጋ አሳይታለች። እሱ የሰው ማንነት ዝቅ አድርጋ እዚህ ጋር ዛሬ እኮ ዛሬ የእሷ ክብር ዝቅ አድርገዋል። መስጠትን እንጂ መቀበልን አያውቅም። የእሷ ክብር ዝቅ አድርጋ ምንም ችግር የለውም። ለፍቅር ዝቅ ያለ እኮ ምንም ማለት አይደለም። የእሱ ስም እሱማ አውቃለሁ ውዴ፣ የእሱ ስም ማጥራት እንደሆነም አውቃለሁ። ጠጥቶ ምንም ማድረግ እንደማይችል በመጠጥ እንትን ምንም እንደማድረግ እንደማያደርግ እሷ ለማጥራት ነው። አውቃለሁ ብሩኬ ምንም እንደማያደርግ እኔ አውቃለሁ ብያቸዋለሁ እኮ ብሩኬ አድርጓል ከምል ማህተቤን እበጥስለታለሁ ብያለሁ። አያደርግም። እሱ ላይ ገብቶሻል። እሱ ላይ እየተሰደበም ስለሆነ የእሱ ስም ለማጥራት ነው እሷ የመጣችው። በዚህ ነገር የመጣችው የእሷ ክብርን፣ የእሷ ማንነት፣ የእሷ ስም ዝቅ አድርጋ የእሱን ስም ለማንጻት ነው። ጠጥቶም ልጅቷም ጋር ምንም ግንኙነት እንዳላደረገች በፊትም ሁሉም ያውቃታል። ምን እንደሆነችም ትታወቃለች። ዝቅ ምትል ዝቅ ምትል አይደለችም። ምክንያቱም እሱን ትላንትና እንዴት የኔ ውድ ብዙ ነገር በውስጥ ብዙ ነገር ስለተባልኩ ነው። ለዛ ነው ለእኔ ብዙ ነገር ስለሚመጣ ዝም በያቸው። አንቺ ጆሮ አትስጫቸው። ለዚህ ግን
ይሄ ነገር እሱ አያደርግም እሱ አታደርግም የሚባለው መጨረሻውን ካየን በኋላ ነው እንጂ አሁን ምንም አያደርግም። ምንም ነገር የለም። ምንም አያደርግም። እናንተ በሰው ላይ በጣም የሚገርመኝ ነገር ምንድን ነው ታውቃላችሁ? በሰው ላይ ያላችሁት እምነት ግን አይደለችም። እሷ ይቺ ልጅ አይደለችም። ሁሉም ነገር ይሰጠናል እግዚአብሔር። አይደለችም። በምንም አታወቅም። ይቺ አያደርግም አታደርግም አይባልም እኮ የሆነ ነገር አይባልም እኮ ሲጀመር። እናንተ በኔ በኩል ምንም ባይዘው ይኸውልሽ ይሄ ረጅም እናንተ ገንፎ ላይ ምን እንደሆነ ይገኛል ይላል የሀገሬ ሰው ሲተርት። አያደርግም አይባልም አታደርግም አይባልም ማለት እንችላለን። እኔ ማለት እንችላለን። አንቺ አይባልም ማለት ሳይሆን ለራስሽ በይ እንጂ እኔ ብሩኬ የሆነን ሰው የምታውቂው የሆነን ሰው በሆነ ነገር ታውቂዋለሽ። ብሩኬ አያደርግም ያልኩሽ የሴት ልጅ ክብር ስላለው ሴት ልጅ ስላሳደገችው ከአንድም ብዙ ጊዜ ካሜራ ደብቃ በካሜራ ፊት ለፊት አይደለም ካሜራ ደብቃ ከአንድም ስንት ጊዜ ፈትናዋለች። ደግሞ እያየ ነው ያደገ ልጅ ነው። ሁለተኛ ስህተት መስራት አልፈልግም። ያለፈ ህይወት ላይ የሆነ ነገር የሰራው ስህተት አለ ግን ደግሜ ስህተት መስራት አልፈልግም ብሏል። ከዚህ በፊት ከሰማሽው በትክክል ቪዲዮአቸው ከመጀመሪያ ጀምሮ እያየ የመጣ ሰው ብሩኬ ምንም እንደማያደርግ ይመሰክራል። ለዛ ነው እኔ ብሩኬን ማህተቤን እበጥስለታለሁ ያልኩት ስለማውቀው ነው። የኔ ቆንጆ ወንድ ሁሉም ወንድ አይደለም። አዎ ዝምተኛ ሆኖ ሊያደርግ ይችላል ብዙ። እሺ አንድ ነገር ምን መሰለሽ፣ አሁን እኔ ስል ምን መሰለሽ፣ ቀደም ሲል አጫጭር ፕራንኮች ፍቅረኛ አይናት አስረግዞኛል ምናምን የሚሉ ከሀይሚ ጋር ከመገናኘታቸው በፊት አጫጭር የቀን ፕራንኮች አምጥቶ ያውቃል። ዊናን እና ማርክን እንትን ብሏቸው ያውቃል። ያን ሲል ያቺ ባጭር ያደረጋትን ፕራንክ ነው በእውነተኛ ታሪክ ላይ ተመስርቶ ረጅም አድርጎ ያመጣው እንጂ ያንም ከፍቅረኛው ጋር ተለያዩ ይቺ ልጅ ሳያገኛት ራሱ ሌሎችም ፕራንክ ያደረገ ለነ ማርክ ብሎ ማለት ነው በነ ኤፊ ቤት አስረግዣለሁ ብሎ ፕራንክ ያደረገበት ሁሉ ሌላ ሁላ አለ ከዚህ ትንሽ በፊት ማለት ነው። እና ያንን ነው ዛሬ ላይ እንደዚህ እራሷ ስምረት ፍሬንዴ ናት ብሎ አስተዋውቋት የለ ስምረትን እህቱን ፍቅረኛ አይናት ብሎ አሰንግቷቸዋል። ስለዚህ ይሄ ልጅ ማርክና ኤፋ ጭንቅላታቸውን ህፃን ልጅ ናት ብለውት ምናምን ማለት ነው። እና ይሄንን አስረዘሙት እንጂ ወደ እውነተኛ ቀይረውት አስረዘሙት እንጂ እኔ በበኩሌ በእንደዚህ አይነት ነገር ውስጥ ይገባል የሚል እንትን የለኝም። ባይዘው ያው ሰው ነው በርግጥ ከጠጣ ምን ካለ የሆነ ድራማ ነገር ወይ የሆነ ያልከለው ምንድን ነው ገብቶሻል አይደል? አሁን ያልከለው ሳይሆን ብሩኬ አድርጎታል ሳይሆን ሰው ልጅ አያደርግም እንዲህ አያደርግም አይባልም። በሉ ያረጋል በጥሩ ነገር አስሩት ባካችሁ። እኔ ያንቺ አቋም ነው እሱ ሰው እንዳያደርግ ተናግሯል። ፍቅረኛ እንደሌለው እቺ እኮ ፍቅረኛውም አይደለችም። ብሩኬ ልንገራችሁ አያደርግም ያልኩበት ምክንያት ልንገርሽ። አንደኛ የሚዲያ ሰው ነው። ሁለተኛ እናቱ ምን ያህል እንደሚወድ እናውቃለን። ሶስተኛ የሴት ልጅ ምን አይነት ክብር እንዳለው ሚዲያ ላይ የወጣ ሰውዬ አሁን ያ ሁሉ ሲያወራ የነበረ ልጅ እውነተኛ ታሪክ ይሄ ይዞልሽ ይመጣል። ሚዲያ ላይ በውስጥ ይፈታል እንጂ ስራ እንደሆነ እኮ አውቃለሁ። እኔ እኮ ስራ እንደሆነ አውቃለሁ። ግን እኔ የሀይሚ ለቅሶና ሀይሚ ማልቀሷና የጎዳኝ ነገር ቢኖር ያዘንኩበት ነገር ቢኖር ሀይሚ ስታለቅስና ሀይሚ መውደቋና ሀይሚ መለቀሷና የሀይሚ ምንጭቅጭቅ የምትደረገው ነገር እሱ አስከፍቶኝ ነው እንጂ ብሩኬ በፍጹም ያደርጋል። መቼም አልኩሽ እኮ መቼም አላወቀበትም። እዚህ ላይ አላወቀበትም፣ እራሱ አላወቀበትም። ዞሮ በይቅርታ ይጠረጋል። ችግር የለውም። እኛ ነን እንጂ እነሱ እኮ በይቅርታ ይጠርጉታል ሁሉንም ነገር እና ድራማው ግን እንደሚቀጥል